ዝናም ብርም ገንዘብም ፈልጋ ከሆነ እናናገራታለን። ስም የማጥፋት ዘመቻ አሉ። ቡርኬና ሀይሚን ለመለያየት የሚሰሩ አሉ። ውስጥ ላይ 90% እንደሚወዷቸው 10% እንደሚጠላቸው። እናትየው እቺ ነች። በጣም 21 ዓመቷ ምናምን ነው አለ እቺ እናትየው ማለት ነው። ልደቷ እያከበረች ነው የልጁም ማለት ነው። ያንተ ስም በጥሩ ሁኔታ ነው የሚታወቀው። ሰው በመርዳት ሰው በማገዝ የተቸገሩ በማብላት ብዙ ነገር በመስራት የሚታወቅ ቡርኬ ስም እያጠፋች ያለች ሴት ልጅ ስላለች እቺ ልጅ ለህግና ሳያገባ እንዴት ልጅ አለው ተብሎ ይወራበታል። ልጅ ጸጋ ሆኖ እያለ ያለ ስሙ ያለ ፍቃዱ ያለ ወንጀሉ እቺ ልጅ ስሙን ከተማው ላይ እያጠፋች ነው። እኔስ በየዋህነቴ በሞኝነቴ መጥቼ ነው ያወራሁት። ተናድጄ እዚህ ጋር ቪዲዮ ላይ ልጅ እንዳለው ነግራኝ እውነት መስሎኝ መጥቼ አወራሁ። ሰላም 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 ውድ የተከበራችሁ የጨረቃና የግሪስ ፋሚሊዎች ሰላማችሁ በያላችሁበት ብዝዝት ይበልላችሁ። ዛሬ የመጣሁበት ዋነኛ ምክንያት ምንድነው? ከትላንት ወዲያ በለቀኩላችሁ ቪዲዮ የቡርኬ ልጅ አለው ምናምን ብዬ ላጣራና እነግራችኋለሁ ብዬ ነግራችሁ ነበር አይደል? አንድ እህታችን ነች እኔን ያሳሳተችኝ። ከዚህ በፊት ከ9 ወር በፊት ቪዲዮ ለቅቄላችሁ ነበር። ሁላችሁም ታይታላችሁ ብዬ ተስፋ አድርጋለሁ። ምንድን ነበር የነበረው የዛ ጊዜ? ከቡርኬ ነው የወለድኩት። ቡርኬ አስረግዞኝ ነበር የሄደው አዲስ አበባ የገባው ዩኒቨርሲቲ ሲሄድ ለእናት ጥዬላት ነው የሄድኩት ምናምን ብላኝ አልቅሳ በቃ እኔ ስላሳዘነች ሴት ስለሆነች የዋህነትን ተጠቅማ እኔ ሚዲያ ወጥቼ ስለ ቡርኬ ልጅ እንዳለው አውርቼ ነበር። አብዛኛው የጨረቃ ፋሚሊዎች ደግሞ እኔ ልታምኑኝ አልቻላችሁም። እና አሁን ልጅቷን ፈልጌ በጣም ስላጣዋት ማዘሯ ጋር ገብቼ ያለውን መረጃ ነገር ነግራኛለች። ልጅቷ ነገው ከነገ ወዲያ ከዩኒቨርሲቲ ትገባለች ብታየራ የዛኔ ልጅቷን ማቀርብላችሁ ይሆናል። ምክንያቱም ምንድነው ቡርኬ ልጅ እንዳለው ማረጋገጫ ስላገኘ ነው፣ መረጃ ስላለኝ ነው። ልጅቷ እንዳለች እኔ ምንም ማውቀው ነገር የለኝም፣ ግን ልጅቷ እንደነገረችኝ አልቅሳ እሪ ብላ ቀውጣው እንደነገረችኝ ከቡርኬ ነው። ምናልባት ሌላ ነገር ፈልጋ ሊሆን ይችላል። ምናልባት የቡርኬን ዝና ሰምታ ቡርኬን ለማጥመድ ይሆናል። እኔም በህዋነት ተነሳስቼ ነው ለዚች ልጅ ቪዲዮ ሰራውላት። ምናልባት ቪዲዮውን ቡርኬ አይቶት የሚረዳት ከሆነ የሚያግዛን ነገር ካለ ብዬ ነበር እንትን ያልኩት። እና እናትየው አያትየው ቤት ሄጄ ትላንት ብዙ ነገር ነው ያወራነው። ልጅቷ የምትለው ከቡርኬ እንዳረገዘች ነበር። ያኔ ልጅ እያሉ ትምህርት ቤት እየተማሩ ጁኒየር ባህር ምናምን የሚባል ትምህርት ቤት ነበር። ከቡርኬ ጋር ላይፍ እና ግንኙነት እንደነበራቸው አብረው እንደሚጫወቱ ቸርች ላይ አብረው እንደሚሄዱ ብዙ ነገር ነው የነገረችኝ እናትየው። እንደምታውቀው እንዳለቻት እናትየው ምንም አይነት ማረጋገጫ የላትም። እና የኔ በየዋህነቴ ለሴት ልጅ በመሳሳቴ ተነሳስቼ ተናድጄ በቃ ቪዲዮ ሰርቼ ቡርኬ እንዲያየው ነበር ያደረኩት። አብዛኛው የጨረቃና የግሪስ ፋሚሊዎች እኔ ላይ ብዙ ነገር ስድብና ዛቻ ምናምን ማስፈራሪያ አድርጋችሁብኛል። ሁላችሁም አመሰግናለሁ። ግን እኔ ለሴት ልጅ ክብር ስለቆምኩ ነው ለዛች ቪዲዮ ሰራውላት የዛኔ። እና አያትየውም ዛሬ የሰጠችኝ ፎቶ አለ፣ የልጅቷና የልጁ ፎቶ የጻኑ እንደምታዩት ከሆነ ማለት ነው። እናትየው እቺ ነች። በጣም 21 ዓመቷ ምናምን ነው አለ እቺ እናትየው ማለት ነው። ልደቷ እያከበረች ነው የልጁም ማለት ነው። ምክንያቱም በጣም ታምራለች፣ ጠይም ነች፣ ቆንጆዬ ነች። በቅርቡ ትመጣለች ከዩኒቨርሲቲ እና አመጣታለሁ በቪዲዮ ቤት ተስፋ አደርጋለሁ። እንደገና ደግሞ ልጁ ተብሎ የተገመተው ልጅ ይሄ ነው። ካሜራውን በደንብ እያሳያቸው ልጁ ይሄ ነው። እኔ ምንም ማውቀው ነገር የለም እዚህ ጋር። ቡርኬን ነፃ ለማውጣት ጓደኛዬ ነው፣ አብሮ አደጌ ነው፣ ብዙ ነገር አድርገናል። እሱን ነፃ ለማውጣት እያጣራው ከዚህ ነገር ነፃ እንዲወጣ እና ቡርኬ የምታየው ከሆነ ይሄን ቪዲዮ መልስ እንሰጠን እንፈልጋለን። የልጅና የእናትን ፎቶ አግኝቼልሃለሁ፣ በፖስታ ቤት አድርጌ እልክልሃለሁ። ይሄን ፎቶ መቀበል አለበት ግዴታ ማለት ነው፣ ግዴታ። ምክንያቱም አሁን አንተ ከሀይሚ ጋር ያለበት ትክክለኛ የፍቅር ስሜት እንዲበጠበት ስለማልፈልግ፣ ረብሻ እንዳይነሳ፣ ሀይሚ ላይ የሆነ ነገር እንዳይፈጠር። እቺ ልጅ ነገ ከነገ ወዲያ ከዩኒቨርሲቲ ስለምትመጣ ከዩኒቨርሲቲ መታ ትበጠብጣለች። አዲስ አበባ ያለህበት ቦታ መታ ክስ ልትመሰረት ትችላለች። ብዙ ነገር ልታደርግልህ ስለምትችል እኔ አንተ ጓደኛ እኔ አንተ ወንድም ምንድነው ማደርገው? ይሄንን ነገር እዚሁ እንቋጨዋለን። ቡርኬ ልጅ ያለው የሚለው ነገር ታይራ ላይ የሚወራበት ስሙን የሚጠፋው እናጸደዋለን። እዚሁ በቃ እዚሁ ቁጭ ብዬ እኔ ጨርስልሃለሁ። ምንም ያሳስብ ነገር የለም። አንተ ብቻ የዚህ ነገር መልስ እፈልጋለሁ። በውስጥ አውራኝ፣ ኢንቦክስ አድርግልኝ። ፎቶውን አግኝቻለሁ። ግልጽ ከሆነ ቡርኬ ሊመስልም ላይመስልም ይችላል። ዝናም ብርም ገንዘብም ፈልጋ ከሆነ እናናገራታለን። ስም የማጥፋት ዘመቻ አሉ። ቡርኬና ሀይሚን ለመለያየት የሚሰሩ አሉ። ውስጥ ላይ 90% እንደሚወዷቸው 10% እንደሚጠላቸው ነው ማምነው። እዛ ከእናንተ ኦዲየንስ ላይ እናንተ እንድትለያዩ ይፈልጋሉ። እናንተ አንድ ላይ እንድትሆኑ የማይፈልጋሉ። ተጣልታችሁ ከሀይሚ ጋር ፍቅር ላይ እንዳትሆኑ የሚፈልጋሉ። ለምሳሌ እንደነ እዩ አይነት። እዩ ሀይሚ የእንጀራ እናት ሆነሻል፣ ከዚህ በኋላ እመኚ። ቡርኬ ሁለተኛ ልጅ ማለት ነው። አስባችሁታል? እዚህ ጋር ከባድ ነገር እየተፈጠረ ነው። ከባድ። ስለዚህ እቺን ፎቶ በጥንቃቄ ይዤ በፖስታ ቤት አድርጌ አሁን ሄድና ልክላችኋለሁ። ቡርኬና ሀይሚን ለመለየት የምትሰሩ ሰዎች
ለማጋጨት ብዙ ነገር የምትሰሩ ሰዎች አላችሁ። ደርሶኛል መረጃ። ከዚህ ድርጊታችሁ ተቆጠቡ። ቡርኬ ልጅ ቢኖረው ምንም ማለት አይደለም እኮ ልጅ ጸጋ እኮ ነው አይደል? ልጅ ማንም ይወልዳል፣ ማንም ማይወልድም አለ። በጣም ልጅ ወሳኝ ነገር ነው እዚህ ምድር ላይ ገብቷችኋል? በተለይ ግን አሁን እዩ የመጣችበት መንገድ አሁን ላይ ልክ አይደለም። እዚች ጋር እያስጠነቀቅኩሽ ነው። ከምንቴ ጋር ሆነሽ ምትሰሪው ስራ ልክ አይደለም። ከምንቴ ጋር ሆነሽ እያረግሽ ያለሽው ነገር ሃይሚና ቡርኬን ለመለያየት ይሄ ያለፈና ያረጀ ወሬሽን ትተሽ ከዚህ በኋላ እንዳትበጠብጫት። እኔ ከሃይሚ ጎን ነኝ ብያቸዋለሁ። ሁሌም ከሴቶች ጎን፣ ከሩታ ጎን፣ ከተበዳይ ሴቶች ከነ ሄለን በጣም ስለምወዳቸው ሴቶቹ ማለት ነው። ወንዶቹ ተዋቸው። እዚህ ጋር ወንዶቹ እኔ ችግር የለብኝም ከእናንተ እንዳየነው ከሆነ እንደውም ማታ ትንሱ ዩቲዩብ የተሰረኩኝ ብላ መታ በጣም እያለቀሰች ነበር። የእውነቷን ነው። በጣም ታሳዝናለች። አላዛር ይሁን ማን ይወስደባት አላውቅም፣ ብቻ በጣም እሪ እያለች ነበር። በጣም ያሳዝናል። ሴት ልጆች ላይ የምትጫወቱ ወንዶች የሴት ግፍ አንድ ቀን ጠራርጎ እንደሚደፋችሁ ተስፋ አደርጋለሁ። ቀንደ ቡርኬ ጨዋ ሆናችሁ ትዳራችሁን አክብራችሁ ፍቅራችሁን አክብራችሁ ይሄ ነገር እስኪጣራ ግን ሃይሚና ቡርኬ አንድ ላይ መሆን የለባቸው፣ መለያየት አለባቸው። እዚች ጋር መቆረጥ ያለበት ነገር ቢኖር ይሄ ነገር ይጨርስ። ቡታጀራ ላይ ልጅ እንዳለው እየተናገረች ነው። እኔም ሰርቼላችኋለሁ ከ9 ወርና ከ10 ወር በፊት ይሄ ነገር ያጣራና ከሃይሚ ጋር መጋባት ካለበት ከሃይሚ ጋር መጋባት አለበት። ካልሆነ የሃይሚ ህይወት እንዳይበጠበጥ እንደነ ትንሱ እንደነ ሄለን እንደነ ፍቅር እንዳይሆን የሷ ላይፍ ካሁኑ ነው ላስተካክል የመጣው ሰው ነኝ። የዚች ልጅ ነገር በቃ እኔ ጨርሻለሁ። ነገ ከወላይታ ዩኒቨርሲቲ ትመጣለች። ቀጥታ እንደመጣች ከነሻንጦ ነው በቃ ፍስፍስ አድርጌ ይዤ የምጠይቃት እውነቷ ከሆነ በፈጣሪ በቁርአንም ከሆነ ሙስሊምም ከሆነች ክርስቲያንም ከሆነች በእናስምላትና እውነቷን ከሆነ ከቡርኬ ጋር እንደ የቡርኬ ልጅ መሆኑን ትነግረናለች። እውነቷ ከሆነ ውሸቷን ከሆነ ዋጋዋን እንሰጣታለን። የምትቀጣበትን ቅጣት እንቀጣትና እንጨርሳለን። ቀጣይ ወደነ እንትና እንመጣለን። ወደነ እዩ እኔ እርግጠኛ ነኝ ከቡርኬ አይደለም የወለደችው። እዩ የምትባለው ልጅ ለነገሩ ቢኒ ማለት ጥቁር ልጅ ነው አይደል? ካሜራማን ወይኔ ቡርኬ እኔ ወንድሜ ስምን የሚያጠፉ ሰዎችን እኔ እያለሁ እኔ ቡታየራ ላይ ተቀምጬ ያንተን ስም ያንተን ገጽታ ያንተና የሃይሚ ትዳር የሚበጠብጡ ሰዎችን እያንዳንዳቸውን እየኩኝ እርምጃና ዋጋቸውን እሰጣቸዋለሁ። እኔ አያቷ ቤት ገንጥዬ ገብቼ ህግ የማይፈቅደውን ሃይማኖት የማይፈቅደውን ነገር አድርጌ ነው የወጣሁት። በቃ በጣጥሽው ልጅቷ ካለች ብዬ ማለት ለአረፋ ከመጣች ግን በዚህ አጋጣሚ እሷ እንትን ነች፣ ኦርቶዶክስ ነች ልጅቷ። ስለዚህ በፈጣሪ ዘንድ የማይፈቀድ ውሸትና አጽያት ስለሰራች ይሄ ነገር ነው መውጣት ስላለብኝ ሄጄ ነገ ከዩኒቨርሲቲ ልክ እንደገባች ጉሮሮዋን ይዤ እንደዚህ ሰቅያት እምጠይቃት፣ ቡርኬ ካንቺ ጋር ግንኙነት ነበረው ወይ? ካንቺ ጋር ብዙ ነገሮችን አድርጓል ወይ? ልጅ ያላችሁ ማየኑ ነገሮችን አድርጋችሁ ከታባሽ ታውቂዋለሽ? ተከፍሎሽ ነው ወይ? እዛ ያሉ ነግሬያቸዋለሁ። 10% ማለት በጣም ብዙ ነው። ወደ 100,000 ሰው ማለት ነው ሃይሚና ቡርኬን ለመጣል የሚሰሩ ሰዎች አሉ። አንተ ሁሌ ዝም ብለህ ስለ ቡርኬ መጥፎ ነው የምታወራው ምናምን። እኔ በህዋነት ተገፋፍቼ ማየን ነገሮችን ያደረኩት ልጅ አለው ብዬ መጣሁት ለሷ በማሰብ ነው። ስታለቅስ ሲያለቅስ ስለማያስችለኝ ለዛ ብዬ ነው ቪዲዮ ሰራውላት። ይሄው ቪዲዮ ስራልኝ እኔ ከዩኒቨርሲቲ ስመጣ አንድ ላይ ሆነን እንሰራና እንቀርባለን ሁሉ ነገር እነግራቸዋለሁ ምናምን ስትለኝ እኔ በቃ የእውነት መስሎኝ ቡርኬ ልጅ አለው ብዬ መጣ። ስላሳዘነች ስለደበረኝ በቃ ስለቀፈፈኝ ሴሊ ስታለቅስ ስለማልወድ ማታ የትንሱ ቪዲዮ ካያችሁት ሁላችሁም እንዳለቀሳችሁ ሁላችሁም እንዳዘናችሁ አይቻልም በኮሜንታችሁ ማለት ነው። ግን እዚህ ጋር ዋነኛው ነጥብ ምንድነው? የቡርኬና የሃይሚ ሰላም ነው። ምንቴ ሃይሚን አፈቅራታለሁ ምናምን ብሎ የሚሰራው ቪዲዮዎችን ካላቆመ ህጋዊ እርምጃዎችን እንወስድባታለን። አዲስ አበባ ቡርኬን ተከትሎ እንደሄደ አውቃለሁ። ህይወቱን ትዳሩን ሊበጠብጥበት ማለት ነው። ማታ ደግሞ ተደበደብኩኝ፣ ቡርኬን ያስደበደበኝ ቡርኬ ምናምን እያለ ስሙን እያጠፋ ነው። እኔ አስቀይማለሁ። ምንቴ የምር እሰካባለሁ። እንደ ብርድ ነው የምሰካብ። ግራ ደረት ላይ ነው የምሰካብ። አዲስ አበባ የ3 ሰዓት መንገድ ነው። አስፈላጊ ከሆነ እመጣለሁ። አሁን የምርጫ ሰዓት ስለሆነ ነው እንጂ እመጣለሁ። በቃ ስከንፍ ነው የምመጣው እንደ በረዶ። ግን እንደዚህ ማለት አልነበረብህም አንተ። ቡርኬ በሚያግዝ ነገር ያግዛል። ሃይሚን አሁን ልቀቅለትና በስርዓት እንደማታፈቅራት ሆን ብለህ እንደሆነ ንገረውና ከቡርኬ ጋር እርቅ አውርድ። የሚሻለው ሰላም ነው፣ የሚሻለው ፍቅር ነው፣ የሚሻለው አንድነት ነው እዚህ ጋር ማለት ነው። የቡርኬን ስም ለማጥፋት እስከ 400,000 ብር የተመደበ ጊዜ ነው። እየመጡ እያየን 3 ዩቲዩበሮች መጥተዋል፣ እንደዛ እያደረጉ ነውና ይህ ነገር አይበጀንም፣ ይህ ነገር አይጠቅመንም። እንደዚህ አይነት ነገር መስራት የለብንም። በቃ አጽያታችን በስቷል። ሁላችንም ንስሐና
ወደ ፈጣሪያችን የምንመለስበት ሰዓት ነው። እኔን ደግሞ በጣም ብዙ ሰዎች ይሰድባችሁኛል። አመሰግናለሁ ስለሰደባችሁ። ምንድነው አንድ ቀን በቁም ነገር ማትመጣው ምናምን አላችሁ። ያው እኔ እንደማንኛውም ኢትዮጵያዊ አፍቅሬያለሁ። አሁን ላይ በጣም ተጎድቼ ያለው ሰው ነኝ፣ በፍቅር ማለት ነው። ፍቅር ይዞኝ እየተሰቃየሁ ያለው ሰው ነኝ። ግዴታ እኔ ልጅቷን አሁን እዚህ ጋር አምጥቼ ከእናንተ ጋር ማስተዋወቅ የለም። ምክንያቱም እኔ ነኝ የምወዳት፣ እሷ ስለማትወደኝ በጣም እየተሰቃየሁ ያለው ነው። ተስፋ እየቆረኩ ያለሁበት ሰዓት ነው። ሰፈሯ ሄጄ ብዙ ነገር አናግሬያታለሁ። እንደምወዳት እንደማፈቅራት ነግሬያት ምን ብያት፣ ልጅቷ ግን ከኔ ጋር ለመሆን ፈቃደኛ አይደለችም። ምክንያቱም የአቅም ስንነት አለ እዚች ጋር። እሷ ትልቅ የሀብታም ልጅና ልጅ ነች። ስለዚህ ከኔ ጋር መሆን ስለማትፈልግ እኔ ያው ከሚዲያው ልጠፋባችሁ እና እኔ ለትንሽ ያልተወሰነ ጊዜ ጠፋለሁ ብዬ አስቤ ነበር። ግን እንዴት ያስችለኛል? የጨረቃና የግሪስ ፋሚሊዎች እናንተን ጥዬ የት ሄዳለሁ? ለዛም ነው በየቀኑ እየመጣሁላችሁ ቪዲዮ የምሰራው እና ይሄ ነገር ለቡርኬ ሼር አድርጉለት። ቡርኬ ይሄን ቪዲዮ ማየት አለበት። ቡርኬ ይሄ ነገር ማወቅ አለበት። ምክንያቱም ይሄ የህይወት ዋጋ ነው። ብዙ ነገር ያስከፍልሃል። እያየን ነው። እኛ ቡታየራ ላይ ብዙ ሰዎች አስረግዘው ምናምን እስከ 11 ዓመት 21 ዓመት አላምን ብለው የታሰሩ ሰዎች አሉ እና ቡርኬን ጠልፎ ለመጣል ብዙ ሴራ የሚሰሩ ሴቶች ስላሉ ኢንስታግራም ላይ በጣም ብዙ የሚጨቀጭቁት ሴቶችም አሉ። ይሄ ነገር እኔ አስቆመዋለሁ። ከአቅሜ በላይ ስለሆነብኝ ነው በሚዲያ መጥቼ ማወራላችሁ። ግልጽ ስለሆንኩኝ፣ የዋ ስለሆንኩኝ፣ ሞኝ ስለሆንኩኝ ያን መጥቼ የምነግራችሁ እዚህ ጋር ይሄ እኮ ተደብቆ የሚቀር ነገር ነበር። ግን እቺ ልጅ እናቀርባታለን። ምን እያደረገች ነው? ምን አስባ ነው? ከጀርባዋ ማን አለ? ተልኮ አላት ወይ? ቡርኬ የሚያፈቅሩ ሴቶች ደግፈዋት ሊሆን ይችላል። 9 ወር ሙሉ ነው የጠበቅኳት። ዩኒቨርሲቲ ነች ልጅቷ። አሁን መምጫዋ ደርሷል። ክረምት ደርሷል። እናገኛታለን። ይሄ ቪዲዮ ግን ቡርኬ ላይ ሼር አድርጉለት። ሼር ኮፒ ሊንክ አድርጉት። ቡርኬ ጋር መድረስ አለበት። ህይወቱ ዋጋ የሚያስከፍለው ነው። ህይወቱ ትዳራቸውን፣ የሃይሚን ህይወት በተለይ የሃይሚ ህይወት እንዲበጠበጥ ማትፈልጉ ሰዎች ገብቷችኋል አይደል? የሃይሚ ህይወት መበጥበጥ ማትፈልጉ ብዙ ሰዎች እንዳላችሁ አውቃለሁ። ኮፒ ሊንክ እያረጋችሁ ሼር እያረጋችሁ አድርሱለት። ይሄ ነገር ካሁኑኑ እናጽዳው። የቡርኬ ስም እየጠፋ ነው። ቡታየራ ከተማ ላይ እየዞረች አያትየው ምን ያው የሽማግሌዎች ነገር ታውቃላችሁ። የሽማግሌ ወሬ በየቡናው መጠጫው የዛ የቲክቶከሩ ልጅ የቡርኬ ልጅ ነው የኔ ልጅ የወለደችው ምናምን እያለች በየሰፈሩ እያስወራች ስለሆነ መጥፎ ነው። ምክንያቱም የቡርኬ እናት ሙሼ ከሰማች ትደነግጣለች። እዚህ ጋር በጣም ነው የምትደነግጠው። ያለ ፍቃድ፣ ያለ ጋብቻ፣ ያለ ኒካ፣ ያለ ተክሊል፣ ያለ አክሊል ሰርግ አግብቶ መውለዱ ተገቢ አይደለም። ስለዚህ እናንተ ደግሞ የግሪስና ጨረቃ ፋሚሊዎች ይሄን ቤት ኮፒ ሊንክ አድርጉት። ይሄ ቪዲዮ 50 ሺህ መታየት አለበት። ያልኳችሁ በቤተክርስቲያን ስርዓት እንዲጋቡ ምናምን የምፈልገው ሰዎች ከሃይሚ ጋር ነበር እና ለሃይሚ የምትወዷት፣ ለሃይሚ የምታስቡላት፣ ሃይሚ እንደ ሄለንና እንደ ፍቅር እንደ ሩታ እንደ አሁን እንደመጣቸው እንደ ትንሱ እንዳትጎዳ ራሳቸውን እንዳይጥሉ ግዴታ ይሄን ቪዲዮ ለሃይሚ የምታስቡ ሴቶች እነ ገላኔ ያላችሁ እነ ዜድ አላችሁ እነ ብዙ እነ ሙቲዩ ባላችሁ አቀጣጣዮች ማለት ነው ሼር አድርጉት፣ ኮፒ ሊንክ አድርጉላት። ግዴታ ለሃይሚ ይሄ ቪዲዮ እንዲሳት ስለምፈልግ ማለት ነው። እና የጨረቃና የግሪስ ፋሚሊዎች እንደናንተ አይነት ምርጥ ፋሚሊ ስላለኝ በተለይ ደግሞ የኔ አካውንት ሰብስክራይብ አድርጉት። ሰብስክራይብ ማድረጋችሁ እንዳይረሳ። እኔ ማለት ነው እውነታውን ለማውጣት ስል ነው የራሴን የዩቲዩብ ቻናል ዋጋ ከፍዬ መስዋዕትነትን ከፍዬ። አንዳንድ ሰዎች ማትረዱ አላችሁ። ገና መግቢያውን አይታችሁ ቶሎ ብላችሁ የምትወስኑ ሰዎች አላችሁ። ቶሎ ብላችሁ ሪፖርት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። እኔ ወንድማችሁ ነኝ አይደል? እኔ ለልጅቷ በማገዝ ነው። ሴት ስለሆነች አልቅሳን የሸወደች ከቡርኬ ነው እንደዚህ ምናምን በላይ ማለት ነው። ያው እኔ በተፈጥሮ ለሴት ልጅ ስለማደላ ለሴት ልጅ ስለማገዝ እቺ ልጅን አምኛት እቺ ልጅ እውነቷን ነው ወይ እንደዚህ አይነት ነገር ያደረገችው በሚለው ተርካሻ ምክንያት ተነስቼ እያጣራው ነው ህይወቴን አደጋ ላይ ጥዬ። ምክንያቱም ቡርኬን ወንጀል ውስጥ እንዳይገባ ቡርኬ ከዚህ ነገር ላወጣው ላድነው የመጣው ሰው ነኝ። ከላይ የተላኩ የግሪስ ፋሚሊዎች፣ የጨረቃ ፋሚሊዎች ሁላችሁ ይህ ቤት 11,000 ሰብስክራይብ መግባት አለበት። የምር ታስፈልጉኛላችሁ። ቪዲዮውን ደግሞ እስከ መጨረሻው ማየት አለባችሁ። እውነታውን ለማውጣት እውነታውን ለማጋለጥ ይህ ቪዲዮ እስከ መጨረሻው እያያችሁት እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉት። ግሪስና የጨረቃ የማዳም ቅመሞች የሃይሚና የቡርኬን ውድቀት ማትፈልጉ ሴቶች፣ ወንድሞች፣ እህቶች እንዳላችሁ እዛ አምናለሁ። ስለዚህ ይሄ ቪዲዮ በጣም ሼር እያደረጋችሁ ለሃይሚ ያድርሱላት። ግዴታ ይሄም ቪዲዮ በጣም ከባድ ነገር ነው ይዞ የሚመጣ በኋላ ከማልቀስ ካሁኑኑ መጠንቀቅ ይላል የሀገሬ ሰው። ስለዚህ ቶሎ ብለን ይሄ ነገር ማስቆም አለብን። በጋራ ሆነን ስልክ ያስቀምጬላችኋለሁ፣ እየደወላችሁ እኔ መጠየቅ ትችላላችሁ። ልጅቷን ማግኘት ስላለብኝ ነው አሁን ይሄን ቪዲዮ እንትን የምልላችሁ። አቋርጬ የምሄደው ግዴታ ነገ ከወላይታ ዩኒቨርሲቲ ልጅቷ ትመጣለች። የቡርኬ ህይወትን ገደል የሚከት ነገር ነው። ልጅ ማለት ሳያገባ እንዴት ልጅ አለው ተብሎ ይወራበታል።
ልጅ ጸጋ ሆኖ እያለ ያለ ስሙ ያለ ፍቃዱ ያለ ወንጀሉ እቺ ልጅ ስሙን ከተማ ላይ ያጠፋች። እኔስ በየዋህነቴ በሞኝነቴ መጥቼ ነው ያወራሁት። ተናድጄ እዚህ ጋር ቪዲዮ ላይ ልጅ እንዳለው ነግራኝ እውነት መስሎኝ መጥቼ አወራሁ። አያትየው በቀደም ልጁ ሰታኛለች ከዚህ በፊት አይቼዋለሁ። የሆነ ነገራቸው ተመሳስሎብኛል፣ ወሽበር ብሎብኛል። ስለዚህ ይሄ ነገር የዲኤንኤ ማስመርመር አለበት። ቡርኬ ቶሎ ብለህ ወደ ቡታጅራ አምጥተህ አለበት። የቡታጅራ ወሬ ከተዳረሰ ሁሉም ነው የሚያወራብህ። በቃ ሁሉም ነው የሚያወራብህ። 150 ሺህ ሰው ነው ያለው ቡታጅራ ውስጥ። ስለዚህ ያንተ ስም እንዳይጠፋ፣ ያንተ ስም በጥሩ ሁኔታ ነው የሚታወቀው። ሰው በመርዳት ሰው በማገዝ የተቸገሩ በማብላት ብዙ ነገር በመስራት የሚታወቅ ቡርኬ ስም እያጠፋች ያለች ሴት ልጅ ስላለች እቺ ልጅ ለህግና ለቡርኬ ማቅረብ የለብንም። የግሪስ ነጭ ጨርቅ ፋሚሊዎች፣ የማዳም ቅመሞች፣ ምርጥ ምርጥ እህቶች አላችሁ። የሃይሚ እህቶች፣ የቡርኬ እህቶች አላችሁ። የኔም እህቶች ናችሁ። የለብንም። እቺ ወንጀለኛ እነ ምንቴን እነ እዩን ለህግ ማቅረብ የለብንም። ስም በማጥፋት ወንጀል መክሰስ የለብንም። የዚህ ምስኪን ልጅ የ22 ዓመት ታዳጊ ልጅን ህይወት የሚበጠብጡ ሴቶች ገንዘብ ተቀብለው እኔ ከዚህ በኋላ ቡርኬን ለማዳን ሃይሚን ለማዳን ብዙ ነገር ነው የምሰራው። እነሱን ለመጠበቅ የነሱ ትዳር እንዳይበላሽ በሄለንና በሩታ በፍቅር የደረሰውን ሃይሚ ላይ እንዳይደርስ ተነስቼ ቆርጬ እየሰራሁላችሁ ነው እና በጣም በጣም ቀጣይ ማመጣላችሁ ነገር አዲስ ነገር ነው፣ መረጃ ነው፣ አዲስ ቪዲዮ ነው። እሺ እስከ መጨረሻው ማየት አለባችሁ። የቀጣይ እስክንገናኝ ድረስ ይሄን ቤት ሰብስክራይብ እያደረጋችሁ ቆዩ። ቀጣይ አዲስ መረጃ አለኝ። ልጅቷ ከወላይታ ሶዶ ተነስታ እየመጣች እንደሆነ መረጃ ስላለኝ በቀጣይ ጠብቁን። እወዳችኋለሁ። በቃ